ሰላም እንዴት ናችሁ የግሎብ ዶክ ቤተሰቦች ኢዩኤል ነኝ ከግሎብ ዶክ አካዳሚ የ11ኛ ክፍል ኢኮኖሚክስ ቻፕተር 3 ናሽናል ኢንካም አካውንቲንግን አብረን እያየን ነው ሶ በዛሬው ቪዲዮ ላይ the product approach የሚባለውን የጂዲፒ ካልኩሌሽን ሜተድ አብረን የምናይ ይሆናል ሶ በቀጥታ ወደ ትምህርቱ ከመግባታችን በፊት እዚች ጋር በመታየት የቴሌግራም አድራሻ የቴሌግራም ቻናላችንን መቀላቀል አትርሱ እንዲሁም ደግሞ የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዲሁም ኮሜንት ላይክ ሼር ማድረግ አትርሱ Alright so ከዚህ በፊት በነበሩት ቪዲዮዎች የጂዲፒን ምንነት ከዛም በፊት ደግሞ የናሽናል ኢንካም አካውንቲንግ ምን ማለት እንደሆነ ናሽናል ኢንካም አካውንቲንግ ሜተድ ከምንሰራባቸው ሜተዶች አንዱ ጂዲፒ ነው ብለን ነበር እና ጂዲፒን ራሱን ደግሞ በምን መንገድ መስራት እንደምንችል ሁለቱን ሜተዶች አይተን ነበር አይደል the expenditure approach እና the income approach የሚሉት ሜተዶች ተመልክተን ነበር ሶ እነዛ ሜተዶች ተጠቅመን እንደ ጂዲፒን ካልኩሌት እንደምናደርግ በዛ ቪዲዮ ከቨር ስላደረግነው ምናልባት ያላያችሁት ካላችሁ ተመልሳችሁ እዚሁ ቻፕተር ፕሌሊስት ላይ እንድታዩት ሪኮመንድ አደርጋችኋለሁ ሶ በዚህኛው ቪዲዮ የመጨረሻውንና ሶስተኛውን ጂዲፒ ካልኩሌት የምናደርግበት መንገድ እናያለን ሶ it's called the product approach ወይም ደግሞ the value added approach ይባላል ማለት ነው alright so ይሄን ሜተድ ተጠቅመን እንዴት ጂዲፒ እንደምንሰራ እንመልከት Alright so the product approach ያው አሁን እንደነገርኳችሁ ሌላ ስሙ ምን ይባላል value added approach አሁን ይሄን ቃል ምናልባት ሰምታችሁት ሊሆን ይችላል value addition የሚባል ነገር አይደለ value addition means in Amharic እሴት መጨመር እንደማለት ነው Alright so እንደምታውቁት ብዙ ጊዜ production process involves a series of steps አይደለ በአንድ ጊዜ ምርቱ በቀጥታ consumer ጋር ሄድም አይደለ it has to pass through a series of steps ያልፋል አይደለ so in that process we add value አይደለ ለምሳሌ አሁን አንድ ሶስት ስቴጅ or ይሄኛውን ከቆጠረን አራት ስቴጅ ያለው አራት ስቴፕ የሚያልፍ production process አለ ብለን እናስበው right so we start with the green one ስለዚህ ይሄ ፕሮዳክት ከዚህ ተነሳ raw material or starting materialችን እቺኛው ናት ከዛ some degree of processing እናደርግና ወደዚህኛው እናመጣለን አይደለ ሶ የሆነ ቫልዩ አድ እናደርግበታለን to some extent process እናደርገዋለን ማለት ነው ሶ ይሄንን ነው value addition የምንለው ከዛ ደግሞ እቺኛው ስቴጅ ብሉ ላይ የደረሰችው ደግሞ እንደገና further process ትደረግና ወደ ሬድ ትሄዳለች and then we'll have the final output ማለት ነው which is going to be consumed by end users ወይም ultimate consumers የሚጠቀሙት የመጨረሻ output ወይም I can call it final good ልለው ይችላል ስለዚህ ፋይናል ጉድ ላይ እስክንደርስ ድረስ ብዙ ስቴፖች አሉ and in each stage value add ይደረጋል ወይም እሴት ይጨመርበታል ማለት ነው now having this ይሄን ኮንሰፕት ይዘን እንዴት ነው በፕሮዳክት አፕሮች ወይም በvalue added approach GDP ን የምንሰራው ጥያቄ ሶ እዚህ ጋር እንዴት እንደምንሰራ ባጭሩ አስቀምጬላችኋለሁ ምን ይላል we simply sum up the value added at each stage so we started with this input ከዛ እያንዳንዱ ስቴጅ ላይ የሆነ ሴት የሆነ ቫልዩ አድ ያደረግን አይደለ ሶ ለምሳሌ እዚች ጋር አድ የተደረገችው ቫልዩ አለች ሶ ፕላስ ኤክስ ልበላት እዚህ ጋር and next stage ላይም ደግሞ ሌላ ቫልዩ አድ ተደርጓል let me call that plus y and then ይሄኛው ደግሞ ወደዚህኛው ፕሮሰስ ሲደረግ ሌላ ቫልዩ አድ አድርገናል we can call it plus z so in the product approach of GDP computation ምን እንደምናደርገው ማለት ነው መጀመሪያ የተነሳንበት ይቻለች so ኦል በላት መነሻዋን so you have this ከዚህ ተነሱና ምን ታረጋላችሁ በእያንዳንዱ ስቴጅ ላይ አድ የተደረገውን ቫልዩ እየደመራችሁ ትሄዳላችሁ ማለት ነው so what you do is o plus x plus y plus z right እዚህ ጋር ጻፍላችሁ o plus x plus y plus z alright x y z at each stage of the production process add የተደረጉት values ናቸው ማለት ነው so this is how you compute GDP using the product approach or the value added approach I think አሁን ስቴፖቹን ሳሳያችሁ value added የሚለው የዚህ ሜተድ ስያሜ እንዴት እንደመጣ አንደርስታንድ አድርጋችኋል ብዬ አስባለሁ alright እስቲ actual example ደግሞ እንውሰድ አሁን ይሄን value added approachን apply እናደርግበት ማለት ነው alright so አሁን simple example እንውሰድ so ከገበሬ የሚመጣ wheat አለ ብለን እናስብ and that will be further processed into a flour አይደል ወደ ዱቄት ከዛ ደግሞ ዱቄቱ ደግሞ ወደ ዳቦ process ይደረጋል now so these are the stages of production ስለዚህ አሁን እነዚህ stage of productions ካሉን በፕሮዳክት አፕሮች እንዴት ተጠቅመን እንሰራለን አንድ ነገር ላስታውሳችሁ እዚህ ጋር ባለፈው ቪዲዮ ላይ ኤክስፔንዲቸር አፕሮችን ተጠቅመን እንዴት GDP እንደምንሰራ ስንነጋገር ምን ነበር የተባባልነው GDP is
the sum of the market value of all the goods and services produced in the economy. አስተውሉ the keyword was what final products አይደለ ultimate consumer ጋር ወይም final user ጋር የሚደርሱትን services and products ነበር የደመር ነው unlike the value added approach አሁን እዚህ ጋር ቅድም ያየነው ህግ ምን ነበር የሚለን መጀመሪያ የተነሳችሁበትን raw material እና at each stage of production add የምታደርጓቸውን values ደምሩ and that will give you the GDP ነው አያችሁት የተለያየ approach ነው alright so አሁን እስቲ ገበሬው ያመረተው ስንዴ let's say value $1000 ነው ብለን እናስብ alright $1000 value ያለው wheat ተመረተ and then ይሄ ነገር process ሲደረግ ይሄ ነገር value add ሲደረግበት obviously the price is going to increase አይደለ so አሁን እቺኛን $1000 ካረኳት ዱቄቱ ስንት ሊሆን ይችላል let's say በግምት $1500 alright ከዛ ደግሞ ወደ ዳቦነት ሲቀየር value add ይደረግበታል አይደል እሴት ይጨመርበታል and let's say ይሄንን wheat ይሄንን flour ይሄን ዱቄት ተጠቅመን የጋገርነው ዳቦ value $2000 ነው ብዬ ላስብ alright ስለዚህ አሁን value added approach አሁን ኢኮኖሚያችን ውስጥ ያለው ምርት ይሄ ብቻ ነው ብለን ብናስብ በvalue added approach ተጠቅመን GDPን ስንሰራ እንዴት እንደምንሰራ ተመልከቱ አሁን value additionን እንዴት እንደምናገኝ or እንዴት ካልኩሌት እንደምናደርግ እዚህ ጋር ኖት አስቀምጬላችኋለሁ ምን ይላል መሰላችሁ value addition at a given stage አንድ ስቴጅ ላይ ምን ያህል value add እንደተደረገ ለማወቅ ከፈለጋችሁ ይላል it is the difference between the price of the final good and the price of the intermediate input brought alright አሁን ለዚህኛው ኢንደስትሪ alright ፋይናል አውትፑቱ ምንድነው ይሄው ዱቄት አምራች ድርጅት ነው አይደለ ሶ ፋይናል አውትፑቱ ዱቄቱ ነው ዱቄቱን ለማምረት እንደ ኢንፑት የሚጠቀመው ደግሞ ምንድነው ስንዴው ነው አይደለ ሶ the final output costs $1500 the input was $1000 ስለዚህ አድ የተደረገው ቫልዩ ምን ያክላል ማለት ነው $500 how do I know it's the difference between the final output and the input that we use to produce this output ማለት ነው ስለዚህ this is the value addition so እዚህ ላይ we added a value of $500 ነው the next step ተመሳሳይ ግን የምንጠቀመው so the final output costs $2000 the intermediate output was the intermediate input that we used was $1500 ስለዚህ ምን ያህል value ነው አድ ያደረግነው ማለት ነው $500 ስለዚህ plus $500 ይሄን ያህል value አር ተደርጓል ስለዚህ how do I compute GDP assuming that this is the only product that's produced in the economy ብዬ ባስብ የተነሳውበት ኢንፑት ስንት ነበር 1000 ሲደመር 500 ሲደመር 500 በድምሩ ስንት ይሆናል ማለት ነው 2000 ስለዚህ ፕሮዳክት አፕሮችን ተጠቅመን GDP ስንሰራ እንደዚህ ነው የምናደርገው so what we do is 1000 ሲደመር 500 the values added at each stage ከዚህ ምን ይሰጠናል $2000 ይሰጠናል now እዚህ ጋር ምን ኖቲስ እንድታርጉ ፈልጋለሁ had we approach this question with the expenditure approach ተመሳሳይ ሪዛልት ነበር የምናገኘው ለምን expenditure approachን ተጠቅሜ ቢሰራ ኖሮ ቅድም እንደተባባል ነው I would have only considered the final output which is the bread አይደለ ስለዚህ ይሄንን ብቻ ነበር ኮንሲደር ማድረግ በዚህም 2000 ነው ማገኘው በዚህም 2000 ነው ማገኘው ማለት ነው ስለዚህ it's very important to note that በየትኛው ሜተድ ብትሄዱ ተመሳሳይ ሪዛልት እንደምታገኙ anyway value added approach ጥቅሙ ይሄ ነው ምን አድቫንቴጅ ይሰጣል የሚለውን እስቲ ደግሞ አንድ ፖይንት ልጨምርላችሁ አንድ ኤክስፔንዲቸር አፕሮች ስንጠቀም ተጠቅመን GDP ካልኩሌት ስናደርግ ያጋጠመን ቻሌንጅ ምን ነበር ተዚላችሁ ከሆነ ደብል ካውንቲንግ የሚባል ነገር አጋጥሞ ነበር አይደል sometimes mistakenly ምን ልናደርግ እንችላለን የዚህንም ፕራይስ ልንደምር እንችላለን እንደውም ይሄን ኤክስፕሌን ለማድረግ ያለፈው ቪዲዮ ላይ የእንጀራና የጤፍ ኤግዛምፕል ሰጥቻችሁ ነበር አይደል እንጀራ ተጠቅመን ጤፍ ተጠቅመን እንጀራ ከጋገርን የጤፉንም የእንጀራውንም ዋጋ GDP ላይ ካልኩሌት አናደርግም አንደምርም ብለናል rather we only consider the price of the final output the same thing here እዚህ ጋር በኤክስፔንዲቸር አፕሮች ከተጠቀመ ፋይናል አውትፑቱን ብቻ ነው የምንሰራው ግን አሁን አንዳንድ ፕሮዳክሽን ፕሮሰስ ላይ ፋይናል ዌቱን ኢንተርሚዲየቱን የሚለው ኮንፊውዝ ሊያደርገን ስለሚችል ይሄ ቫልዩ አድድ አፕሮች in that case የተሻለ ሆኖ እናገኘዋለን ማለት ነው because ደብል ካውንቲንግን ያስቀርልናል አይደለ በተቻለ ከዛኛው ከኤክስፔንዲቸር አፕሮች በተሻለ መንገድ ደብል ካውንቲንግን ፕሪቨንት ለማድረግ የሚያስችል ሜተድ ነው ማለት ነው ሌላ አንድ ተጨማሪ ፖይንት እዚህ ቫልዩ አዲሽን ላይ ቅድም የወሰደውን ኤግዛምፕል እኔና እቺኛዋ ኢኒሺያሊ ስንት ነበርስ ብለናል $1000 ነች and at each stage $500 value add ተደረገበት አይደለ ስለዚህ ይሄንን value addition በሌላ መልኩ መመልከት እንችላለን ነው የሚለን እዚህ ጋር ምን ይላል መሰላችሁ value addition is the monetary value contributed to the final good at each stage እያንዳንዱ ስቴጅ ላይ ለፋይናል ጉዱ ኮንትሪቢዩት የሚደረገው
ቫልዩ ሜዠር ነው ብለን መውሰድ እንችላለን ቫልዩ አዲሽን ኦኬ የቅድሙ ዴፊኒሽን ምን ነበር የሚለን ቫልዩ አዲሽን አት ጊቨን ስቴጅን ካልኩሌት የምናደርግበትን ሐሳብ ነው የነገረን አይደል ኮንሰፕቹዋሊ ስንመለከተው ግን ቫልዩ አዲሽን ምን ብለን መረዳት እንችላለን it is the monetary value contributed at each stage እያንዳንዱ ስቴጅ ላይ ምን ያህል ሞኔታሪ ቫልዩ አድ አድርገናል የሚለውን ይነግረናል ቫልዩ አዲሽን so either way ቫልዩ አዲሽን እያንዳንዱ ስቴጅ ላይ ምን ያህል እሴት ተጨመረ ምን ያህል ቫልዩ አድ አደረግንበት የሚለውን ነው የሚነግረን ነው ኦልራይት ሶስቲ የበለጠ ሐሳቡን እንድትረዱት ደግሞ አንድ ተጨማሪ ኤግዛምፕል እኔ ብዙም የሚያስቸግር አይደለም በርግጥ ኤክስፔንዲቸር አፕሮችን ክሊርሊ ከተረዳችሁት ይሄኛው it's easier than that alright so stages of production in value added in shirt manufacturing so ቅድም ዊት ነበር አሁን ደግሞ bread manufacturing ነበር የቅድሙ ያሁኑ shirt manufacturing so alright so in this production process አሁን በብዙ ስቴጅ ያልፋል ስለዚህ እያንዳንዱ ስቴጅ ላይ ምን ቫልዩ አድ ይደረጋል የሚለውን እናያለን በቫልዩ አድድ ወይም ደግሞ በፕሮዳክት ሜትድ ተጠቅመን ጂዲፒውን ካልኩሌት ለማድረግ እንሞክራለን ኦልራይት ሶ መነሻችን ወይም ሮ ማቴሪያላችን ኮተን ነው ያ ሸርት እየሰራን ስለሆነ ኮተን ሮ ማቴሪያል ነው ሶ ፕራይሱ ምን ያክላል $1 ኦልራይት ከዛ ቀጣይ ቴክስታይል ሚል ላይ ሄደ ይሄ ሮ ማቴሪያል ወደ ቴክስታይል ሚል ሄደና ቫልዩ አድ ተደረገበት ወይም ቫልዩ ተጨመረበት ምን ያክል ተጨመረበት $4 ኦልራይት ስለዚህ አሁን የዚህ ነገር ፕራይሱ ስንት ነው ማለት ነው $5 አይደለ ግን at this stage of production ምን ያህል ቫልዩ አድ ተደረገ $4 አድ ተደረገ ቅድም እንደተነጋገርነው ቫልዩ አድድ at each stage እንዴት ነበር የሚሰራው የዚህኛው የፋይናል አውትፑት ፕራይስ ማይነስ የኢንፑት ፕራይስ አይደለ so which is 5 minus 1 እቺ ቫልዩ አድ የተደረገችው በግሪን ሪፕሬዘንት የተደረገችው ነው ማለት ነው which is $4 alright አሁንም further process እየተደረገ ነው we have a shirt manufacturer አይደለ so shirt manufacturer ደግሞ ምን አደረገ የተቀበለውን cloth ወይም ይሄን ብትን ጨርቁን ምን አደረገው ፕሮሰስ አድርጎ ወደ ሸርት ቀየረው አይደለ ስለዚህ እዛ ላይ ምን ያህል ቫልዩ አድ ተደረገ $7 አድ ተደረገ ኢኒሺያሊ የ$5 አውትፑት ተቀበለና ከዛ $7 ቫልዩ ጨመረበት which means $12 አደረገው ማለት ነው ኦልራይት ስለዚህ አሁን at each stage at this stage አድ የተደረገችው ቫልዩ ምን ተከላለች ማለት ነው $7 እዚህኛው ላይ ስንት ነበር $4 ኦልራይት ሪቴል ላይ ደግሞ መጣ ይሄ ነገር ሸርት ማኑፋክቸረሩ ሆልሴል ወይም በጅምላ የሚሸጥ ነው ከዛ በኋላ ደግሞ መጨረሻ ላይ ለሪቴል ሚንስ እነዚህ አከፋፋዮች ማለት ነው አይደለ ሶ ለነሱ ደግሞ ስንሰጣቸው ቫልዩ አድ እነሱ አድ የሚያደርጉት ቫልዩ ምን ያክላል $8 ኦልራይት ስለዚህ at the final stage አድ የተደረገው ቫልዩ $8 አሁን the question is እንዴት አድርገን ነው ከዚህ ፕሮዳክሽን ፕሮሰስ ጂዲፒን ካልኩሌት የምናደርገው using the product approach ነው አይደለ ምን ነበር የሚለው ህጋችን ከሮ ማቴሪያሉ ተነሱና at each stage አድ የተደረጉትን ቫልዩዎች ደምሯቸው ነው የሚላል so in our case ምንድነው ማድረግ ያለብን ማለት ነው so we started with $1 አይደለ ከዛ ጨርቅ ማኑፋክቸረሩ ጋር ምን ያህል ቫልዩ አድ ተደረገ $4 አድ ተደረገ ከዛስ ደግሞ እንደገና ሸርት ማኑፋክቸር ሆልሴል ሸርቱ ደግሞ ምን ያህል ቫልዩ አድ አድርጎበታል $7 ኦልራይት ከዛ አራተኛው ስቴጅ ላይ ደግሞ ሪቴል ስቶር አከፋፋዮቹ ደግሞ ምን ያህል ቫልዩ አድ አድርገዋል 8 ኦልራይት ሶ ይሄን ስንደምረው ስንት እናገኛለን 5 12 8 20 አይደለ ሶ we have $20 ሶ assuming ኢኮኖሚያችን ውስጥ ፕሮዲዩስ የሚደረገው ነገር ወይ ማኑፋክቸር የሚደረገው ነገር ሸርት ብቻ ቢሆን ጂዲፒው ስንት ይሆናል ማለት ነው $20 ኦልራይት እዚህ ጋር እንደዚህ ነው ማድረግ ያለባችሁ መድረግ የሌለባችሁን ደግሞ ላሳያችሁ አሁን አንዳንድ ሰው ተሳስቶ ምን ያደርጋል ልክ ቅድም የሰጣችሁ ኤግዛምፕል ላይ ማለት ነው አሁን ኮተኑ ጋር ቫልዩ ስንት ነው 1 አይደለ ሶ 1 ይልና ከዛ ፕላስ ብሎ እዚች ጋር አሁን ክሎዝ ፕራይሷ ስንት ነው ብለናል 5 ከዛ ደግሞ እንደገና ኦኬ እዚች ጋር ላፋት ኦኬ ሶ የዚህኛው 1 and then close 5 ይላል ፕራይሱን እየወሰደ ማለት ነው ሸርት ማኑፋክቸረር ላይ ስንመጣ ደግሞ 5 ነበር 7 ተጨመረበት አይደለ ሶ ስንት ይሆናል 12 እሺ ከዛ የመጨረሻው ስቴጅ ኦፍ ፕሮዳክሽን ላይ ደግሞ ስትመጡ 12 ላይ 8 ጨመርንበት አይደል ስለዚህ የመጨረሻው ማኑፋክቸርድ አይተም የመጨረሻው ሸርት ዋጋው ስንት ነው 20 አሁን ተመልከቱ ቅድም የሰራው ይሄኛው አሰራርና ይሄኛው አሰራር የተለያዩ ናቸው አይደል እዚህኛው ላይ አድ የተደረገችውን ቫልዩ ብቻ ነው የወሰድኩት but this time I'm considering the price which is wrong እሺ እንደዚህ አይነት አሰራር እንዳትሰሩ in fact ይሄን ብትሰሩት 38 ይመጣል
ስለዚህ this is not the right way to compute the GDP. When you use the value added approach, you have to only add the value added at each stage. እያንዳንዱ ስቴጅ ላይ አድ የተደረገውን ቫልዩ ነው እንጂ መደመር ያለባችሁ at each stage ያለውን output price መጠቀም የለባችሁም። ስለዚህ እቺኛዋን ማድረግ እንደሌለባችሁ ለማሳየት ፈልጌ ነው። So this is how you compute GDP using the product approach or the value added approach. So እስካሁን ካየናቸው እንደውም ቀለል ያለ GDP አሰራር ነው። ኦልራይት ስለዚህ ይሄን ይመስል ነበር ስለ ፕሮዳክት አፕሮች ያዘጋጀውላችሁ። ሶ ቪዲዮን ከማጠቃለል በፊት ያው ቅድም ባሳያችሁ የቴሌግራም አድራሻ ገብታችሁ ቴሌግራም ቻናላችንን ጆይን ማድረግ አትርሱ። ዩቲዩብ ላይ ሐሳብ አስተያየቶቻችሁን አስቀምጡልን። ሶ በቀጣይ ቪዲዮ ደግሞ ስለ GDP ፕሮብሌሞች ወይም ደግሞ GDPን ስንለካ ስለሚያጋጥሙን ችግሮች GDP ከሰርኩላር ፍሎው ጋር ስላለው ግንኙነት በቀጣዮቹ ቪዲዮዎች እናያለን። ደህና ሁኑ።